የነፈለገ ግሩፕ ድንገት የመጣ ነው ብዬ አልገምትም። ራሱን ወይም ደግሞ ድንገት መጥቶ ተሳስቦ የሆነ ነገር የሆነ ነው ብዬ ነው ማስበው። ከዛ በኋላ አሁን እየተደረገ ያለው ነገር ሲያዩት ላይውን ለቤተ ክርስቲያን ይመስላል ነው። አንዳንድ ሰዎች ሲያወሩ ምን ሲሉ ስለምንሰማ ማለት ነው። አንዳንዱን እኮ ነገር ገብተን እንዲህ የሚያደርግ ነገር አለ። ሲናገሩት ምን ሲሉት የሚቀፍ ነገር የሚናገሩበት ጊዜ አለ። ይሄ ዳጸ ልሳን ነው ምን ይላል በሚል ሁላችንም የምናልፈው ነገር ነው። አሁን ግን በዚህ መስመር እየተከደ ያለው ነገር ትክክል አይደለም። ዘበኛ የለኝም እኔ፣ ወታደር የለኝም እኔ፣ ፖሊስ የለኝም እኔ። ነገር ግን ኃላፊነቴን እወጣለሁ። ኃላፊነቴ ምንድነው? ይሄ ነገር ልክ አይደለም። በቃ አለቀ። እሾምበታለሁ፣ እሸለምበታለሁ በፍጹም። ነገር ግንስ ይሄ ነገር ልክ አይደለም በሚል ለመነጋገር ነው የመጣሁት። እኔ እርግጠኛው የምነግራችሁ ቆርጣችሁ ያዟት። ብላክሜል ያደርጉታል። ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። ዝርክርኮች ከዘማሪቷ ጋር ከፕሮቴስታንት ዘማሪት ጋር ሶስት ቀን እዛ ቤት ሆናችሁ ያስተላልፋችሁትን መልእክት እማናቅ ይመስላችኋል? እማላቅ ይመስላችኋል? ፈለገ እማላቅ ይመስላል? ከዘማሪዋ ጋር ከፕሮቴስታንቷ ዘማሪ ጋር 3 ቀን እዚያ ምንድነው የሚባለው ይሄ ማረፊያ እንግዳ ማረፊያ ቤት ስትሰራ የነበረው የሚዘገንነውን ነገር አተነው ነው። ትክክል አይደለም። እኔም ጴንጤ ነኝ። በዚህ አይነት እኔም ጴንጤ ነኝ። ትዕቢት እንዲወጠር እንደ ዲያብሎስ ሌላውን ቁጫጭ ሌላውን ጉንዳን አድርጎ እንዲያይ ያደረጉት ነው። ይሄንንም ልጅ እለዋለሁ፣ በእናትህ አልልም በእህትህ አልልም። ከወለድክ በሴት ልጆችህ እግዚአብሔር ያሳየ። ደግሞ እነሱን እንዴት ያርጋቸው? ለምን ልጆቹን? እኔም ልጅ አለኝ። እግዚአብሔር በምትወደው ነገር ይቅጣ። እግዚአብሔር በምትወደው ነገር። ኤአይ ከሆነ ደግሞ እግዚአብሔር ይፍረድባቸው። ኤአይ ያደረጉ ሰዎች እኔ ያየሁት ኤአይ አይደለም። አታድኑትም። ፕሮቴስታንት በፍጹም ፈለገ አትናቴዎስም በፍጹም ፕሮቴስታንቶች አይጠሉትም። የሚጠሉበትም ምክንያት የለም። አትናቴዎስ ለፕሮቴስታንት ለንጽጽራዊ ትምህርት የሚሆን ዕውቀትም የለውም። ስለ እውነቱ እንነጋገር ከተሆነ ፕሮቮክ በማድረግ ሊከራከረው የሚመጣውን ሰው በማበሳጨት ብዙ ጊዜ ዝም በማለት ከዛ በኋላ እነዛ ሰዎች እንዲበሳጩ በማድረግ ከዛ እነዛ በተበሳጩ ቁጥር የሚናገሩትን ያጣሉ። እሱ ይናገራል፣ ከዛ ይወጣል። አለቀ እንጂ እንደ ሌሎቹ እንኳን ሰምቶ አድምጦ ለዛ አድምቶ የሚሰጥ አይደለም። ጸጥ ሲሉበት እንደውም አቃታለሁ፣ ሲስተሟን ዘዴዋን አቃታለሁ። ጸጥ ሲሉበት እንደውም ይጎነትላቸዋል። እንደዚህ ምትሆነ እንደዚህ ምናምን ከዛ እነዛ ቱግ ይላሉ። አትጩህ፣ ቆይ ቀስ በል እንጂ አትናገር ምናምን ይላቸዋል። ይግላሉ። ይሄን አውቀዋለሁ። ሲስተም ሙልጭ ያለ አራዳ ነው። በአራድነቱ አንቆ ይዟቸዋል። ሴቶቹ የሚፈልጉትን አውቋል። ጸጥ ብሎ ነው የሚለው። ጠይምነቱ አለ፣ ትህትና አለ ምናምን ይላል። በጌታ ወዳቸዋለሁ ምናምን ላቸው። አቤት ጸባዩ፣ አቤት መልኩ፣ አቤት ቁመና ይላሉ። የፈለገ አትናቴዎስን ትምህርት ሰምቼ ስጋው ደግሞ ተቀበልኩ፣ ንስሐ ገባው፣ እንደዚህ ሆንኩ የሚል የለም። ጴንጤዎቹ እንዴት ይጠላሉ? ከፓስተራቸው ጋር ቁጭ ብሎ እያደማ። ጴንጤዎቹ ለምን ይጠሉታል? ክርስትናን ሳይሆን ጨዋታን እያለማመደ፣ ድፍረትን እያለማመደ፣ ነውርን እያለማመደ በዋትስአፕ ይቅርታ መጠየቅ አለበት። ወጥቶ ይህን ትክክል አለም ተሳስቼ ነው ብሎ ይቅርታ ካልተቆየንኛ እንግዲህ አሁን የኔ ነው ወይዘሮ ማማ ሮማን የኔ መረጃ ነው ያላቸው። መረጃ አግኝተዋል። የሚያወሩት ደግሞ ጴንጤዎች ቀንተውበት ነው። እንግዲህ በዚህ አጀስት አድርገውታል። ወጥመድ ውስጥ ገብቷል እስጢፋኖስ ማለት ነው። እኔ ለእናትየው ነው የምነግረው ይሄንን። ከዛ ወይዘሮ ሮማን የሚደነግጥ ሰው አግኝታ ዘመድኩንን አግኝተው ነው ማማ ሮማን ይሄን የሚሉት። ከዛ ይሄን ደግሞ የሚለው ፓስተሩ ነው ዮዳብ ነው የሚባለው። እኔ በጣም
ስለሚያቅለሸልሸኝ ቋቅ ስለሚለኝ ስለ እውነት እኔ ባጠረ ሰው እዚህን ያህል በጣም በእውነት ስለ እውነት የሚሸተኝ ሰው የለም። በጣም 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 ሌሎቹ እንኳን በጣም እንደው ከንትን ይላሉ እና እኔ ስላነሳሁት ስሙን ራሱ አምላኬ ይቅር ይበለኝ። በጣም 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 በፔጄ ላይ በገጼ ላይ ስሙን መጥራት የማልፈልገው ሰው ነው ስለ እውነት እና እነሱ ናቸው የሚመካከሩት በእስጢፋኖስ ጉዳይ ላይ። እኔ ንስሐ ግባ ነው ያልኩት፣ ግድ የለህም ነው ያልኩት። ባወጣው ትሰበራለህ ነው ያልኩት። ምንም አይጠቅመው። አሁንም ከዚህ በኋላ ምንም የሚረባ ነገር አይኖረውም። ቀጥላለሁ እኔ አያድኑም እነዚህ። ዮኒ ማኛ ጆን ዳንኤል የሚባለው ልጅ 27,000 ሰው እያለ ምን አባቱ እንዳትነካው ምናምን በለው አለው። ዮኒ ንገርልኝ ለህዝቡ ታብታብ እያደረጋችሁ ታብታብ እያሉ አውሮፕላኑን ቀወጡት። ምን አሉት? ከዛ መንግስት መጣና ሰበሰበና ከርቸሌ ያደረገው። ከዛ ዮኒ ማኛ ወጣና ምን አለ? ይሳፈጣል እንዴ? ምኑ ጅል ነው? በአቪዬሽን ህግ ውረድ ሲባል ተነስቶ ወርዶ አይሄድም ነው ያለው። የቲክቶክ ጋለሞቶች እንደዚህ ናቸው። እስጢፋኖስ እምነት የላቸውም፣ ሃይማኖት የላቸውም፣ ፈሪሃ እግዚአብሔር የላቸውም። እኔ ነኝ የማዋጣህ፣ እኔ ወንድምህ ነኝ። የቲክቶክ ጋለሞቶች ሃይማኖት የላቸውም። ዛሬ እስላም ናቸው፣ ነገ ጴንጤ ናቸው፣ ከዛ ወንድኛ ዳሪ ናቸው፣ ከዛ ሴትኛ ዳሪ ናቸው፣ ከዛ ጋለሞቶች ናቸው። የቲክቶክ ጋለሞቶች አያዋጡም። ይሰቅሉሃል። ከዛ ስሟት እንግዲህ እንስማ። ይቅርታ እኔ ትልቅ ሰው አከብራለሁ በእውነት እቴ ሮማን በጣም አከብራቸዋለሁ። እንስማቸው። አርፎ ካልተቀመጠ የእሱ ሚስጥር እኔ ነው የማውጣው። ደግሞ እሰጥሃለሁ ለአንተም በዋትስአፕ ይቅርታ መጠየቅ አለበት። ወጥቶ ይህን ትክክል አለም ተሳስቼ ነው ብሎ ይቅርታ ካልጠየቀ በቃ ይለቀቅለታል። እኔም ሰምቻለሁ። በእርግጥ ብዙ ጊዜ ካየሽው ወንድ ለወንዶች እንደዚህ ያደረጉ አይቻለሁ ይላል። እንዴት ያያል? ቁጭ ብሎ እንዴት አየ? እዛ ሄዶ ካላየ እንዴት አየ? ቪዲዮን ሲላክለት ያያል ማለት ነው። ቁጭ ብሎ ምን አውቃለሁ። አይገርምም? እሱ ራሱ መጠራጠር እኔ የደረሰኝን የእሱንም አምኛለሁ። አንድ ወንድ ልጅ መጥቶ እንደዛ ቢልሽ አትጠራጠሪው? ቪዲዮ ቁጭ ያያለው ሲል እንዴ ምን ሊሰራ የሞጣ እቃ ላይ ተነቀሰ ሲል እንዴት አየው? ጀርመን የሄደ ጊዜ ተገናኝተው ይባላል። ምን ሊሰራ እቃውን አየው እኮ ነው። መጠርጠር እኮ ነው። ተገናኝተዋል። ሞጣና እሱ ተገናኝተዋል። ጀርመን ተገናኝተዋል። እንዲያውም ሞጣና እሱ ተገናኝተዋል ይባላል። ያ ስለዚህ ያልጠረጠረ ተመነጠረ ትላለህ። ትክክል። ስለዚህ በፈለገ አጥናቴዎስ የተነሳችሁ ግለሰቦች ምን አገባችሁ? ጴንጤዎች ምን አገባችሁ? የእናንተን በየቦታው እንጸልይላችሁ እያሉ የአዳር ጸሎት እያሉ ሴቶችን የሚያስረግዙ ብዙ አሉ። እነሱን ለምን አትናገሩ? የራሳችሁን ቤት አጽኑ። መጀመሪያ የኔ እንትን ነው። እውነት ከሆነ ደግሞ እርምጃ መውሰድ ያለበት የኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ነው። ቅዱስ አኬላ የመጣችሁ ጠቅላላ እኔ ሮማን ተሰማ ደግሞ እንዳለ ወንዶቹ ቦይፍሬንዳችሁን፣ ሴቶቹ ገል ፍሬንዳችሁን እንዳለ ጎልጉለን እናውጣለን። እናንተ ውሾች ማለት ነው። የማትፋቱ ከሆነ እኔ ሮማን ተሰማ ቴሌግራም ግሩፕ ከፍቼ እንዳለ 100 ምናምን ሺህ ሰው ሰብስቤ ጉድ ነው የምሰራችሁ ከዛሬ ጀምሮ። ይሄ ነው እንግዲህ ለሁለታችሁም ልነግራችሁ የምፈልገው። አንተ ይሄኛው ምጸየፍ ሰውዬና ማማ ሮማን ይኸው አውጡት። ሞጣን ተነቅሷል ያልኩት እኔ ነኝ። ሞጣ አንጓው ላይ እንደገና ግራ መቀመጫውን ከዛ እጁን ያልኩት እኔ ነኝ። ሞጣ አልተነቀስኩም ብሎ ያሳይ ብያለሁ። አላሳይም ብሏል ሞጣ። እሱን ጨዋታ እዚህ አምጥታችሁታል፣ ከንክኗቸዋል። ስለዚህ ለሞጣ የተነገረው ነገር እናንተን ካስለቀሰ ያንገበገበህም ነገር ደግሞ ያልተነሳ አጀንዳ ነው። የወንድ ለወንድ የሴት ለሴት በፈለገ ጉዳይ አላነሳውም እኔ። ፈለገም የሆነ ቆንጆ የሚሉትን ፓስተር ክልስ ፓስተር ጋር ነው ጌም የሚገጥመው። የዚህኛዎቹም ሰዎች እንግዲህ ቆንጅዬ የሚሉት እሱን ነው። ያው አሸንፈውም አብረው ይገባበዛሉ፣ ሻይ ቡና ይላሉ፣ ምን ይላሉ።
እንግዲህ የማውቀው ነገር የለም። በዛ በኩል የማውቀው የለም። ግን ይኸው አውጡት። እኔን በተመለከተ ያላችሁን ነገር አውጡት። ቀሽሞች፣ ወራዶች